ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የቀድሞ የኢፌድሪ መከላከያ ሰራዊት አዛዥ ጀነራል ሳሞራ ዩኑስ የፕሪቶሪያ ስምምነት ተግባራዊ እንዳይሆን የሚያደርገው ዋነኛው እንቅፋት ህወሓት ከሻዕቢያ ጋር የጀመረው ጽምዶ ነው ሲሉ ገለጹ። የቀድሞው የኢፌድሪ የመከላከያ ሰራዊት አዛዥ ጀነራል ሳሞራ ዩኑስ ይህንን የተናገሩት ከኮርነር ፕሬስ ጋር በትግርኛ ቋንቋ ባደረጉት ቃለ ምልልስ ነው። ተጠያቂነት ለሰላምና ለህግ የበላይነት ጠቃሚ ነው ሲሉ የገለጹት ጀነራል ሳሞራ ዩኑስ የትግራይ መሪዎች ተጠያቂነትን መፍራት እንደሌለባቸው በመጥቀስ አሁን ወደ ጦርነት ለመግባት የሚያደርጉት ዝግጅትም ከተጠያቂነት ለማምለጥ ነው ሲሉ አክለዋል። በተጨማሪም ጀነራል ሳሞራ ዩኑስ የጦርነት ጀግና ሳይሆን የሰላም ጀግና እንደሚያስፈልግም ተናግረዋል። የትግራይ ጀነራሎችና ፖለቲከኞች ሴራውንና ፉከራውን እንዲያቆሙና ከፌዴራል መንግስት ጋር በመነጋገር ችግሮቻቸውን እንዲፈቱም አሳስበዋል። እጅ ብንሰጥም አይምሩንም እያሉ የትግራይን ህዝብ ለግለሰቦች ሲል በጦርነት ለማሳተፍ የሚሞክሩት የትግራይ ጀነራሎች ከድርጊታቸው መቆጠብ አለባቸው ሲሉም አሳስበዋል። ታዋቂው አሜሪካዊ ዩቲዩበር አይሾው ስፒድ አዲስ አበባን እየጎበኘ ይገኛል። ታዋቂው አሜሪካዊ ዩቲዩበርና የቀጥታ ስርጭት አቅራቢው ወጣት አይሾው ስፒድ ወይም ዳረን ዋትኪንስ ጁኒየር አዲስ አበባን በመጎብኘት ላይ ይገኛል። በተለያዩ የማህበራዊ ሚዲያ ገጾች ከ150 ሚሊዮን በላይ ተከታዩ ያለው አሜሪካዊው ታዋቂ ዩቲዩበር አይሾው ስፒድ በአዲስ አበባ የተለያዩ ስፍራዎችን ጉብኝት ሲያደርግ ደማቅ አቀባበልም ተደርጎለታል። የ21 ዓመቱ አሜሪካዊ ዳረን ጄሰን ዋትኪንስ ጁኒየር በ20 የአፍሪካ ሀገራት ጉብኝት እያደረገ ሲሆን የአፍሪካን ባህል ታሪክ ለዓለም እያስተዋወቀም ይገኛል። አይሾው ስፒድ በአሁኑ ሰዓት በአዲስ አበባ እያደረገ ያለውን ጉብኝት አይሾው ስፒድ በተሰኘ የዩቲዩብ ገጹ በቀጥታ ስርጭት እያስተላለፈው ይገኛል። ከ260 ሺህ በላይ ሰዎች የቀጥታ ስርጭቱን እየተከታተሉትም ይገኛሉ። የኢፌድሪ ቱሪዝም ሚኒስትሯ ሰላማዊት ካሳም በአድዋ መታሰቢያ ተገኝተው አቀባበል አድርገውለታል። ኢትዮጵያና እስራኤል በቀይ ባህርና በቀጠናው የጸጥታ ጉዳዮች ላይ በጋራ ለመስራት ተስማሙ። በመካከለኛው ምስራቅና በአፍሪካ ቀንድ በተለይም በቀይ ባህር አካባቢ እየታየ ያለው የጂኦፖለቲካዊ ውጥረት በበረታበት በዚህ ወቅት የኢትዮጵያና የእስራኤል መንግስታት ስትራቴጂካዊ ግንኙነታቸውን ይበልጥ ለማጥበቅ ተስማምተዋል። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደራ አበራ ከእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር ጋር በኢየሩሳሌም ባደረጉት ውይይት ሁለቱ ሀገራት በቀጠናዊ ሰላምና ደህንነት ዙሪያ ያላቸውን ትብብር ወደ ላቀ ደረጃ ለማሸጋገር መወሰናቸውን ገልጸዋል። ይህ የከፍተኛ ባለስልጣናት ምክክር በዋናነት በቀይ ባህር ወሳኝ የባህር መስመር ላይ ያጋጠሙ ያሉ የጸጥታ ስጋቶችን በጋራ ለመመከትና የሽብርተኝነትን እንቅስቃሴዎችን ለመግታት በሚያስችሉ ጉዳዮች ላይ ያተኮረ ነው ተብሏል። በቅርቡ በኢየሩሳሌም ለሚካሄደው አራተኛው የኢትዮ እስራኤል የፖለቲካ ምክክር መድረክ እንደመነሻ የታየው ይህ ውይይት ሁለቱ ወገኖች በቀጠናው ሰላምና መረጋጋትን ለማስፈን መረጃ በመለዋወጥና በቅንጅት መስራት ለሁለቱም ሀገራት ብሔራዊ ጥቅም ወሳኝ መሆኑን ገልጸዋል። ከጸጥታው ዘርፍ ጎን ለጎን በሁለት ሀገራት መካከል ያለውን የኢኮኖሚ ትብብር ይበልጥ ለማሳደግና ጥልቅ ለማድረግ ሰፊ ፍላጎት መኖሩም ተገልጿል። በተለይም ኢትዮጵያ እያከናወነች ያለችውን ሁሉን አቀፍ የኢኮኖሚ ማሻሻያ ተከትሎ እስራኤል በቴክኖሎጂ ሽግግር፣ በዘመናዊ ግብርና፣ በውሃ አጠቃቀምና በኢንቨስትመንት ዘርፎች ያላትን ዓለም አቀፍ ተሞክሮ ወደ ኢትዮጵያ ለማምጣትና የሁለትዮሽ የንግድ ልውውጡን ለማሳደግ በሚቻልባቸው መንገዶች ላይ የመግባቢያ ነጥቦች ተቀምጧል ተብሏል። የታገቢኛለሽ ጥያቄን አልተቀበለችኝም በሚል የሚወዳትን ልጅ አንገቷን 3 ቦታ በስለት ወግቶ የገደለው ግለሰብ በእስራት ተቀጣ። በምስራቅ ቦረና ዞን ነገሌ ቦረና ከተማ መልካ ኦዳ የተባለ አካባቢ ነዋሪ የሆኑት ጆፌ ጥላሁን በጫት ንግድ እንዲሁም ማስተዋል ጌታቸው ደግሞ ቡናና ሻይ በማፍላት የሚተዳደሩ ግለሰቦች ናቸው። ሁለቱም ካላቸው የንግድ እንቅስቃሴ አንጻር የመቀራረብ እድልም ፈጥሮላቸዋል። ጆፌ በተደጋጋሚ ቡና ለመጠጣት የስራ ቦታዋን ይጎበኛል። በዚህም ከማስተዋል ጌታቸው የአይን ፍቅር ውስጥ የገባ ሲሆን በሷ በኩል ደግሞ ይህ ስሜት እንዳልነበረ የምስራቅ ቦረና ዞን ፖሊስ መምሪያ የኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ ገልጸዋል።
በሁለቱ መካከል ያለው ግንኙነት በዚህ መንገድ እንደቀጠለ ታህሳስ 18 ቀን 2018 ዓ.ም ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ በዝግጅት ላይ መቆየቱን ነው የተገለጸው። በዚህም በዕለቱ ከቀኑ 10 ሰዓት ላይ ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ ተዘጋጅቶ ቡናና ሻይ ወደምታፈላበት ስፍራ በመሄድ የታገቢኛለሽ ጥያቄውን ሲያቀርብ በንቀት ምራቅ እንደተፋችበት ለፖሊስ በሰጠው ቃል ተናግሯል። የታገቢኛለሽ ጥያቄን በዚህ መልክ ስትመልስ ንዴት ውስጥ ገባሁ የሚለው ጆፌ ጥላሁን ስሜቴን መቆጣጠር አቅቶኝ ወደ ቤቴ ተመልሼ ስለታም ጩቤ በማምጣት የምትኖርበት አካባቢ ሄዶ ሸሽጎ በያዘው ስለታም ጩቤ 3 ቦታ አንገቷ ላይ እንደወጋትና የሕክምና ተቋም ሳትደርስ ሕይወቷ ማለፉን ተገልጿል። የድርጊቱ ፈጻሚ ጆፌ ድርጊቱ እንደፈጸመ ለማምለጥ ሙከራ ሲያደርግ የጸጥታ አካል ከህብረተሰቡ ጋር በመተባበር ሊያመልጥ የሞከረው ጆፌ ጥላሁን ከስለት መሳሪያው ጋር በቁጥጥር ስርም አውሎታል። ፖሊስም የድርጊቱ ፈጻሚ ጆፌ ጥላሁን በቁጥጥር ስር አውሎ የምርመራ መዝገቡን በአስከሬንና በሰው ማስረጃ በማጠናከር ለአቃቢ ህግ ልኳል። አቃቢ ህግ በ10 ቀናት ውስጥ ክስ በመክፈት ለምስራቅ ቦረና ዞን ከፍተኛ ፍርድ ቤት በመላክ ፍርድ ቤቱም ጉዳዩ በፍጥነት በማየት ጥር 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጆፌ ጥላሁን በእድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ኮማንደር በቃሉ በለጠ ጨምረው ገልጸዋል። መረጃው የብስራት ሬዲዮ ነው። ኬንያ የአሜሪካ የቴክኖሎጂ ድርጅቶችን ከአዲሱ የ15% የኮርፖሬት ታክስ ነፃ አደረገች። ኬንያ ጉግል፣ ሜታና አማዞንን ጨምሮ ዋና የአሜሪካ የቴክኖሎጂ ኩባንያዎችን አዲስ ካወጣችው የ15% ዝቅተኛ የኮርፖሬት ታክስ ነፃ ማድረጓ ተዘግቧል። በዚህም መሰረት እነዚህ ግዙፍ የቴክኖሎጂ ድርጅቶች በአሜሪካ የግብር ሕግ መሰረት ብቻ ታክስ መክፈላቸውን ይቀጥላሉም ተብሏል። ትራምፕ የቬንዙዌላ ጊዜያዊ ፕሬዝዳንት ነኝ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ላይ የለጠፉት መረጃ ዓለም አቀፍ ብዥታና ውዥንብር መፍጠሩን ተዘግቧል። ትራምፕ ከፎቶአቸው ጋር ፖስት ያደረጉት መረጃ የቬንዙዌላ ተጠባባቂ ፕሬዝዳንት መሆናቸውን የሚገልጽ ነው። ትራምፕ የተጠቀሙት ምስል በዊኪፒዲያ ገጽ ላይ እንደሚደረገው አይነት ሲሆን ከፎቶአቸው ስር ከ45ኛው እና 47ኛው የአሜሪካ ፕሬዝዳንታቸው በተጨማሪ የቬንዙዌላ ተጠባባቂ ፕሬዝዳንት ከጥር 2026 ጀምሮ በስልጣን ላይ ያሉ የሚል መግለጫም ይዟል። ይህ ያልተጠበቀ እርምጃ በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያና መላምትም ፈጥሯል። ሆኖም የህግ ባለሙያዎች እንደሚጠቁሙት ይህ ማዕረግ በዓለም አቀፍ ህግም ሆነ በቬንዙዌላ ህገ መንግስታዊ ሰነዶች ውስጥ ምንም አይነት ህጋዊ መሰረት የለውም። አሁን በጉዳዩ ዙሪያ ከራሳቸው ከፕሬዝዳንት ትራምፕ ወይም ከዋይት ሃውስ የተሰጠ ኦፊሻላዊ መግለጫ አሊያም ማብራሪያም የለም። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ